ለዓመቱ ለዓለም ብፁዕ አባታችን አቡነ ቀውስጦስ የሰሜን ሸዋ ሰላሌ ሀገረ ስብከት ሊቀ ጳጳስ የቅዱስ ሲኖዶስ አባል እንደዚሁም የተከበራችሁ የጠቅላይ ቤተ ክህነት የመምሪያው ዋና ኃላፊዎች፣ መላከ ሰላም ዳዊት ያሬድ፣ ሌሎቻችሁ እንደየክብራችሁ እንደየማይረጋችሁ ብፁዕ አቡነ ጋብርኤል የአፋር ሀገረ ስብከት ሊቀ ጳጳስ ይቅርታ፣ ሌሎችም አባቶች፣ የገዳማት አበምኔቶች፣ የአድባራት አስተዳዳሪዎች፣ ሊቃውንተ ቤተክርስቲያን እንዲህ በየአንዳንዱ ለመጥራት ጊዜ ስለማይበቃ እንደየክብራችሁ እንደየማይረጋችሁ ሁላችሁ በእግዚአብሔር ስም እንደምን ዋላችሁ። በዚህች ሰዓትና ዕለት ያደረሰን ልዑለ ባሕሪ ቅዱሰ ባሕሪ ንጹሐ ባሕሪ ሕያው ባሕሪ እግዚአብሔር አምላካችን ዛሬም ዘወትር ስሙ የተመሰገነ ይሁን። ከሰዓታችን አንጻር ሰፊ ትምህርት ለማስተማር ያስቸግራል። እንግዲህ በቅዳሴም የተወሰደው ሰዓት ሰፊ ስለሆነ እንዲህ ታላላቅ አባታችን ስለሳቸው ሁሉም ሰው ቢመሰክር ብዙ የሚመሰክረው ነገር አለው። ስለሳቸው ለመመስከር ምንም አያስቸግርም። ምክንያቱም ሰርተው ያለፉ ናቸው፣ ብዙ ያገለገሉ ናቸው። ሲያገለግሉ ኃላፊ ተብለው ሲሾሙ ከመስዋዕትነት ጋር እንጂ ያለ መስዋዕትነትም በሹመትና በስልጣን ብቻ ያገለገሉ አባት አልነበሩምና አገልግሎታቸው ሙሉ ነው። ሙሉነቱም ምንድነው? ከገጠር እስከ ከተማ ሲያገለግሉ ደከመኝ ሰለቸኝ የማይሉ ሲያገለግሉ ደግሞ ምንም አይነት ጽልሁት ወይንም ሽንገላ በልቡናቸው በአንደበታቸው የሌለባቸው በልባቸው ያሰቡትን በአፋቸው እየተናገሩ የነበሩና ሰው እያስቀይሙ ይቀየመኝ ብለው አስበው ሳይሆን በሚናገሩት ቅንነትና በጎነታቸው እንደሆነ ሁላችሁም የምታውቁትና ስለሳችሁ ለመመስከር ሁላችሁም መድረኩ አለመገኘት እንጂ ትመሰክራላችሁ ብዬ ነው የማምነው። እኔም ደግሞ ከእናንተው እንዳንዱ ነኝና አንዳችን ለአንዳችን የምንመሰክረው ሳይሆን ሌላ እሳቸውን የማያውቅ እዚህ ተሰብስቦ ቢሆን ኖሮ ለዛ ሰው ብዙ ይነገራል፣ ብዙም ልንመሰክር እንችላለን፣ ብዙም ልንናገር እንችላለንና እርሳቸው ግን ሁሉም የሚያውቃቸው በታዋቂነታቸውና በአባትነታቸው ነው የሁሉ ሰው ከዚያ ከተማ ተነስቶ እዚህ ድረስ የተመጣውና በይበልጥ ብፁዕ አባታችን እንግዲህ በድካም ቀደም ብለው ጠዋት መጥተው ነው እዚሁ የዋሉት፣ ፀሐይ ላይ የዋሉት። አሁንም ከቅዳሴ በኋላ ነው ቀብር ስለተባለ እንጂ ደብረ ሊባኖስ በዚህ ሰዓት ለሰው ችግር ተብሎ ቅዳሴ መጀመሪያ ሳይሆን ከተቀበረ በኋላ ነው ቅዳሴ የሚቀደሰው። ምክንያቱም ህዝቡን በአግባቡ ለመሸኘት ሰው ተመልሶ ወደየቤቱ እንዲገባ በየቤቱ በሁሉም ሰው ላይ ስጋቱ ስላለ ጭንቀቱ ስላለ ለሰውን ፈተና ላለመሆን ከደብረ ሊባኖስ የበለጠ እንግዲህ ታላቅ ገዳም ስብሐተ እግዚአብሔር 24 ሰዓት የሚፈስበት የለም። ነገር ግን በአሁኑ ሰዓት ሊቀ ጳጳስ እንኳን አርፈው በባለፈው ከቅዳሴ በፊት ነው የተቀበሉት ህዝቡን ለመሸኘት ተብሎ ማለት። ምክንያቱም ገና 24 ሰዓት ይቀደስባቸዋል። በየቀኑ ሲቀደስባቸው ሊገርም ነው። እየተቀደሰባቸው ነው የሚኖሩት። ድሮም ቅዱስ ናቸው፣ ድሮም የሞላላቸው፣ ድሮም ያገለገሉ፣ ድሮም ንጹሕ ከልጅነት ጀምሮ እግዚአብሔር የመረጣቸው ናቸውና ስለዚህ ይሄ ሰዓት ስለሚገድበን ነው ይሄን የምጠቅሰው። ሰዓቱ ስለሚገድበን ሁሉም ሰው ስለሚቸኩል ብዙ መናገር አይቻልም ብዬ ነው የማስበው። ነገር ግን ከሱ ይልቅ አንድ ብዙ ቦታ እያደረግን ብዙ ቦታ እየመሰከርን ለሳቸው ሁሉ ይሆን ዘንድ አንድ ጉባኤ ቃናና አንድ መወድስ ባሰማን በጣም ደስ ይለኛል። ሌላውን ምስክርነት ሁላችሁ ስለምታውቁ ስለሳቸው የማያውቅ ስለሌለ ማለት ነው። ብፁዕ አባታችን የማነ እግዚአብሔር ገብረ ኃይለ እይመውት እንበለ ኃዩ እነግር ብሎ እግዚአብሔር የዳዊቱ መዝሙር ነው። መዝሙረ ዳዊት መዝሙር 17 16ኛውና 17ኛው ቁጥር ላይ የሚገኝ ነው። ምንድነው የሚለው? የእግዚአብሔር ክንድ ኃይልን አደረገች ይላል።
እያይዞ ደግሞ እይመውት እንገለዛ አሃዩ እኖራለሁ እንጂ አልሞትም አለ ዳዊት በመዝሙሩ። ወእነግር ግብሮ ለእግዚአብሔር የእግዚአብሔርን ድንቅ ስራ እናገራለሁ እንዳለው ጉባኤ ቃናው እንዲህ ይላል። ታሪከ ነገሥት ሀዳስ ዘደብረ ጽላልሽ ካለሚታ ለደብረ ጽላልሽ መጠወት ዘተመጠወት ማይጸንታ ለደብረ ጽላልሽ መጠወት ዘተመጠወት ማይጸንታ አደራዋን መልሳለች ታሪከ ነገሥት ለማለት ነው። አባታችን ጸባቴን ከዚህ ስፍራ ወደ በዓታ የሸኘችው እቺ ገዳም ናት። ከዚህ ገዳም ወደ በዓታ ነው የሄዱት። አዲስ አበባ ሌላ ቦታ የትም አይደለም የሄዱት። እዛ ሄደው ነው ቤተ ጉባኤ ትምህርት ቤት የገቡት ማለት ነው። ከዛ በኋላ በአባትነታቸው ሲያገለግሉ ነጻድቃኔ መካነ ቅዱሳን መካነ ጻድቃን ገዳም፣ ከዛም ታላቁ ገዳም ደብረ ሊባኖስን በብዙ ስፍራ በአዲስ አበባ አድባራት ገዳማት ሲያገለግሉ ኖሮ ከደብረ ጽላልሽ የዛሬ 60 ዓመት ገደማ የተረከበችውን መልሳ ዛሬ ታሪከ ነገሥት ለደብረ ጽላልሽ ሰጠቻ መለሰች ለማለት ነው። አደራዋን ስለመለሰች አደራዋን የሆነ የታደለ በእውነት ለብእሲ መቅበቱ ውስተ ርስቱ ይላልና ወደ ተነሳበት ሄዶ የሚያርፍ ሰው የታደለ ሰው ነውና፣ ሌላው እንግዲህ ብዙ ሰማዕታት ጻድቃን የምናውቃቸው በየጫካው በየገደሉ ግማሽን አውሮ ይበላዋል፣ ግማሽን እንደው ደግሞ ገደል ጠርቆ ይጠራል። እርሳቸው ዞሮ ዞሮ ጻድቁ አልረሷቸውምና በሆነ ምክንያት እዚህ እንዳይሆን ይችል ነበርና እግዚአብሔር ፈቅዶላቸው ግን በዚህ እንዲያርፉ ስላደረጋቸው ነው ይህንን ለመናገር የፈለኩት። ሊቃውንተ ማኅሌት ዘመሩ ሊቃውንተ ማኅሌት ዘመሩ ቅድመ ገጸ ቀውስጦስ ገብሩ ስብሐታተ ሊቃውንተ ርእይ ሕያወ ቅድመ ገጸ ቀውስጦስ ገብሩ ስብሐታተ ሊቃውንተ ርእይ ሕያወ እስመ ኃይለ መስቀል ታቦት ውስቴታ ለደብረ ጽላልሽ አተወ። እስመ ኃይለ መስቀል ታቦት ውስቴታ ለደብረ ጽላልሽ አተወ። ለኃይለ መስቀል ዛምላኬ ለኃይለ መስቀል የዋዘ እያፈቅር ድምሳሴ አይረፍቦ እምነጻማሁ ርሩሃን ሥላሴ አምጣነ ጻማሁ መርገደ ከመ ኤልያስ ወሙሴ። እንግዲህ ብዙ ደክመዋል፣ ብዙ ለፍተዋል። አሁን ወደ መጨረሻው አምና ነሐሴ ላይ ወድቀው ነበረ ህመሙ የጀመራቸው። ከዛ ወደዚህ ብዙ ጤና አላገኙ። የማይወዱትን ከዘራ መያዝ ጀምረው ነበረ ሊቀልቀው። ከዚህ በኋላ ያለው ግልጥ ይከብድ ስለነበር ሥላሴ ራሩላቸው ነው ለማለት ብዬ ነው። የዛሬ የተሰበሰብነው ሁሉ አናስታመማቸው፣ አንጠይቃቸው፣ አናያቸው። ነገር ግን እግዚአብሔር ተመለከታቸው። እግዚአብሔር ስላያቸው ስለተመለከታቸው እግዚአብሔር ሰብስቧቸዋል። ሌላ ደጋፊ ጠዋሪም ቀባሪም ስላልነበራቸው በዚህ ዘመን በይበልጥ ቀባሪ ሞልቷል። ጠዋሪ ግን የለም። ቀባሪ ሁሉም ይቀብራል። ከፌስቡክ ሰምቶ ስብስብ ነው የሚለው ለመቅበሩ ማለት ለመቆሩ ግን ትልልቆች አባቶች ያገለገሉ ሲደግሙ በጥሮታ ገለል ሲሉ አሳራጊ የሚባል ስም ይሰጣቸዋል። የት እንዳሉ ማንም አያውቃቸው። ስለዚህ እንግዲህ ቀባሪ እንጂ ጠዋሪ በጠፋበት ዘመን እግዚአብሔር ጦራቸው ማለት ነው። እግዚአብሔር መጨረሻቸውን አሳመረላቸው ለማለት ነው። ፍትሐኒተ እግዚኦ በተበቀል በቀልየ ሰራዊተ ሰማይ ወምድር አመ ተጋቡ እምነ ሰማይ ወምድር ሰማዕተ ኢሳይያስ ኦሪታዊ ለእለ በጸጋ ተወፉ ጸጋ መንፈስ ቅዱስ ራማዊ አግብርተ እንጦንዮስ መነኮሱ አግብርተ እንጦንዮስ ገዳማት ሐወጾሙ በኃይለ መስቀሉ ኢየሱስ ናዝራዊ ሐወጾሙ በኃይለ መስቀሉ ኢየሱስ ናዝራዊ እስመ ኃይለ መስቀል ይሴስዮሙ ለርሁባኒሃ ለምድር ሲሳይ አማኑኤል ሰማያዊ። ከእሳቸው እጅ ያልበላ እኔም ስደት ሲገጥመኝ ሽምብራ ያቀብሉኝ የነበሩት እሳቸው ናቸው። ማንም አያውቅባቸው። እንዴት እንዳለው ስልኬም የላቸው። ሽምብራ ይዞ 4 ኪሎ ለ4 ኪሎ ፈልጎም ያገኝ ማን ያደርገዋል? እንደነዚህ አባቶችን ያጣ እንደነዚህ አይነት ቀናዎች ከተገፋ ጋር ነው እሳቸው ብዙ ጊዜ የሚቆሙት እንጂ ካለው ጋር የተገፋ ሲያዩ ፈልገው የደረሰበት ደርሰው አብረው አለው የሚሉ
ብዙ ሰው በተገቡበት ሰዓት ሳይሆን በሞላበት ሰዓት ነው የሚገኙ። የጽባተ ኃይለ መስቀል ልዩነቱ እዚህ ነው የሚገለጫቸው። መታወቂያቸው እገሌን ቅጠሉ፣ እገሌን ይሄን ስሩ፣ ይሄን አድርጉለት፣ ይሄን አሟሉለት የሚል እንጂ ለእኔ እንዲያደርጉልኝ ሲሉ እኔ ሰምቻቸው ማለት ነው። እንደዛ አልተሰማም እና ያን ለመጥቀስ ብዬ ነው። ሰራዊተ ሰማይ ወምድር አመ ተጋቡ እምነ ሰማይ ወምድር ሰማይተ ኢሳይያስ ኦሪታዊ ለእለ በጸጋ ተወቅፉ ጸጋ መንፈስ ቅዱስ ራማዊ አግብርተ እንጦንዮስ ገዳማ ሐወጾሙ በኃይለ መስቀሉ ኢየሱስ ናዝራዊ እስመ ኃይለ መስቀል ይሴስዮሙ ለርሁባን ያለ ምድር ሲሳይ አማኑኤል ሰማያዊ ለዓለም ወለዓለመ ዓለም ሰገደትሂ ለአምላክነ አባግዕ ወንጌል ኖላዊ ነፍሰ ኃይለ መስቀል መግደላዊ ሀዳጊተ ሥጋ አስቆሮታዊ ገንዘብ ወዳጅ የሆነው ሥጋ የተወች ነፍስ ማለት ነፍሰ ኃይለ መስቀል መግደላዊ ገፋኢተ ሥጋ ሀዳጊተ ሥጋ አስቆሮታዊ ለዛቲ ንጽሕት ነፍሰ ኃይለ መስቀል ግርማዊ እስመ ቅድመ አስተርአያ መድኃኔ ዓለም መለኮታዊ መድኃኔ ዓለም በዕለተ ቀኑ ይቺን ነፍስ ያቺ የመግደሉን ሴትዮ በትንሣኤ ጊዜ ለጌታ ኢየሱስ ክርስቶስ ሰግዳ ጉልበቱን እንደሳመት ጌታ ትንሣኤውን ቀድሞ እንደገለጠላት መድኃኔ ዓለም ዛሬ ደግሞ ከትናንት ጀምሮ መድኃኔ ዓለም ለአባታችን ለኃይለ መስቀል ነፍስ ትንሣኤውን ክብሩን ገለጠላት። እሷን ደግሞ እምከመ ወጻት ነፍስ ትገብር ኀበ ፈጣሪሃ ወታቀድስ ሰጊደ ለልዑል ለፈጣሪዋ ስግደትን አስቀድማ ታቀርባለች እንደተባለ የአባታችን የኃይለ መስቀል ነፍስ መድኃኔ ዓለም ፊት ሄዳ ዛሬ በገነት የሰገደችበት ገነት የገባችበት ዕለት ነው። እሳቸው የጸደቁ ናቸው፣ ልናጸድቃቸው አልተሰበሰብንም ለማለት ነው። ሰገደትሂ ለአምላክነ አባግዕ ወንጌል ኖላዊ ነፍሰ ኃይለ መስቀል መግደላዊ ሀዳጊተ ሥጋ አስቆሮታዊ ለዛቲ ነፍስ ለዛቲ ንጽሕት ነፍሰ ኃይለ መስቀል ግርማዊ እስመ ቅድመ አስተርአያ መድኃኔ ዓለም መለኮታዊ። ወስብሐት ለእግዚአብሔር። እግዚአብሔር ይስጥልን፣ ነፍሳቸውን ይማርልን። እንደሳቸው ያሉ አባቶችን እግዚአብሔር ያብዛልን። በሕይወት ያሉትንም እንደ ብፁዕ አባታችን አቡነ ቀውስጦስ በጸሎታቸው ሀገርን የሚታደጉ የሚጠብቁ እሳቸው ለተገባ ሰው ሁልጊዜ የሚከራከሩ ናቸውና እድሜና ጤናውን ይስጥልን። ምክንያቱም ለራስ መኖር ማንም ሰው ለራሱ ይኖራል። ለሰው መኖር ግን ለታደለ ሰው እንጂ ለሁሉ ሰው ስለማይሳካ ለሌላ ሰው መኖር የሚሳካለት ሰው አለ። ብዙ ሰው ደግሞ ለራሱ ይኖራል። ከዛ ሲብስበት ደግሞ ለራሱ አይኖርም አለና ለራሱ መኖር የተሳነውም አለ። ከዛ ከፍ ሲል ለራሱ ይኖራል። በጣም የተሻሉ ደግሞ ወደ ፍጹምነት የሚደርሱት ደግሞ ለሌላ ሰው መኖሩን ይችሉበታልና አባታችን በእውነት ትልቅ አባት ነው። ቤተክርስቲያን ያጣችው የምናዝነው እኛ ነን፣ እሳቸው አይደሉም። ሐዘኑም የቤተ ክርስቲያን ነው። ሐዘኑም የገዳማት ነው። ሐዘኑም የሰው ልጅ የቤተ ክርስቲያን ሰዎች ሁሉ ማለት ነው። እግዚአብሔር አምላካችን ነፍሳቸውን ይማርልን። ወስብሐት ለእግዚአብሔር።